ሰላም ጤና ይስጥልኝ የፋሲል ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ የጦርነት ዝግጅቱን ማጠናቀቁን ያወጀው ህወሓት ወደ ጦር ግንባር ሰራዊቱን ማንቀሳቀስ ጀምሯል። የህወሓቱ ከፍተኛ ጀነራልም ብዛት ያለው ጦር ይዘው ወደ ግንባር ገብተዋል። በዛም አርሲዮ ጠብቁን ሲሉ አውጀዋል። ህወሓት የመጨረሻ እርምጃ ለመጀመር በጠንቀቅ ላይ መሆኑ ሲገለጽ፣ በአዲስ አበባ ብልጽግና ፓርቲ አስቸኳይ ዝግ ስብሰባ ማካሄዱ ሰምቷል። በዚህ ዝግ ስብሰባም በርካታ የሀሳብ አለመግባባቶች እንደነበሩ የተገለጸ ሲሆን ጠቅላዩም አስቸኳይ እርምጃ ሊወስዱ እንደሚችሉ አስጠንቅቀዋል። እነዚህና አልሲሲ ወዳጃቸውን ኢሳያስን ቀርተው በአሰብ ጉዳይ ከኢትዮጵያ ጎን ለመቆም ጥሪ ማቅረባቸውን አክለን ዘንድ ቀርበናል። ላይክና ሼር እያደርጋችሁ አብራችሁን ልትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ሀገራዊ ምክክር ጉባኤው በ13ኛ ቀን ውሎ በስልታዊ ቡድኖች ደረጃ የሚካሄዱ ምክክሮችን አስጀምሯል። 250 ተመካካሪዎችን የሚይዘው ቡድኖችም 5 ንዑሳን ቡድኖችን ያቀፈ ሲሆን 5ቱ ቡድኖች የሚያጠናክሩት ሰነድ ለስልታዊ ቡድኑ አባላት አቅርበዋል። ቡድኖቹ ባቀረቡት ሰነድ ዙሪያም ውይይት ካካሄዱ በኋላ የስልታዊ ቡድኑ አጀንዳዎች ምክረ ሀሳቡን እንደሚያስጀምሩ ይጠበቃል። ኮሚሽኑ ይህንን ጊዜም 3 ቀናትን ይወስዳል የሚል እቅድ ቢይዝም ከእቅዱ ባለፈም ጊዜ ሊወስድ እንደሚችልም እየተነገረ ይገኛል። ታዲያ በምክክር መድረኩ የገዢው ብልጽግና ፓርቲ አባላት በአዲስ አበባ ጉዳይ እርስ በርስ መፋጣቸውን ተከትሎ ፓርቲው አባላቱን በአስቸኳይ እንደሰበሰባቸው ዋዜማ ዘግባለች። ጉባኤው እሁድ ሐምሌ 19 ቀን 2018 ዓ.ም ረፋድ ቢደረግም ብልጽግና ፓርቲ ግን በምክክሩ የተሳተፉ የሚገኙ አባላቶችን ሰብስቦ መዋሉ የተገለጸው። ምክክሩ የተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደው ስብሰባም የፓርቲው አባላት ለሆኑ ተመካካሪዎች አቅጣጫ የተሰጣቸው እንደነበረም ታውቋል። የክልልና የከተማ አስተዳደሮች አመራሮች በመራቸው መድረኮችም በክልል ከተማ አስተዳደር ደረጃ እየተካሄደ ያለው ስብሰባም ፓርቲ በምክክሩ አጀንዳዎች ዙሪያ የያዛቸውን አቋም ግልጽ ያደረገበት መሆኑን ታውቋል። አጠቃላይ የምክክር ሂደቱን አስመልክቶ ገልጻ በማድረግ ፓርቲው በምክክሩ አጀንዳዎች ላይ የያዛቸውን አቋም አባላቱን ሊከተሉ ስለሚገባው አካሄድና ሌሎችንም ጉዳዮች መሰረት ያደረገ ንግግር ያደረጉት የክልልና ከተማ አስተዳደር አመራሮች ከዚህ ቀደም ከተሰጡ አቅጣጫ ወጣ ያለ እንቅስቃሴ ያደረጉ ያላቸውን ተመካካሪዎችን ማስጠንቀቃቸው ምንጮች ነገኛ ስትል ዋዜማ ዘግባለች። ይህ ማስጠንቀቂያም አዲስ አበባ በኦሮሚያ ትካተት የሚል ጥያቄ እንደሚያነሱ የሚነገርላቸው የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳን በተዘዋዋሪ የሚመለከት እንደሆነም እየተገለጸ ይገኛል። በአዲስ አበባ ህጋዊ አቋም ዙሪያም የብልጽግና ፓርቲ አባላት ለሁለት መከፈላቸውን መዘገባችን የሚታወስ ሲሆን በእሁዱ የፓርቲ ስብሰባም ትኩረት ከተሰጣቸው አጀንዳዎች መካከል ይህ ጉዳይ ዋነኛው ነው ተብሏል። ፓርቲ ሁለቱ ከተሞች አዲስ አበባና ድሬዳዋ የፌዴራል አካል ይሁኑ የሚል አማራጭ እንደሚደግፍ በተለያዩ መድረኮች በተደረገው ዝግ ስብሰባ መገለጹ ተሰምቷል። በአመራር ደረጃ ያለውና አዲስ አበባ የኦሮሚያ አካል ትሁን የሚል አማራጭን የሚደግፉ የፓርቲ አባላትና ወቀሳና ማስጠንቀቂያ እንደደረሳቸውም የገለጹት ምንጮች በዚህ አቋማቸው የሚቀጥሉ አመራሮችም ከቦታቸው እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችል እንደተነጋቸው ተሰምቷል። በስልታዊ ቡድኖች ደረጃ በሚደረገው የምክክር ሂደትም የፓርቲው አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱም ግልጽ አቅጣጫ መስጠቱን ምንጮች አረጋግጠውኛል ያለው የዋዜማ ዘገባ በተዋረድ ያሉ አመራሮችም አቅጣጫውን አፈጻጸም እንዲከታተሉ ትዕዛዝ እንደተሰጣቸው አክሎ ተገልጿል። ይህ በእንዲህ እንዳለ በሀገር ግንባታ አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የሀገራዊ ምልክቶችና መገለጫዎች ጉዳይ አንዱ ሲሆን ኮሚሽኑ ለንዑስ አጀንዳዎች ካዘጋጃቸው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ቀለማቱና አርማው፣ ብሔራዊ መዝሙርና በዓላቱ ሁሉንም ማህበረሰብ ወካይ እንዲሆኑ ምን መለወጥ ያስፈልጋል የሚል አንዱ ነው። ተከራካሪዎችም ይህንን መሪ ጥያቄ መነሻ አድርገው በአካሄዱ ምክክርም የተለያዩ አማራጮች ሀሳቦች አቅርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ የመደብ ቀለማቱ ይጨመሩ፣ አርማው ይቀየር የሚሉና ሌሎችም አማራጮች በምክክር ሂደቱ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይን ለድርድር የማያቀርበው መሆኑን በስብሰባ አቅጣጫ እንደተሰጠበት የገለጸው ዘገባው በዚህ ጉዳይ ምክክር በሚደረግበት ወቅት ምክክሩን አቋርጦ እስከ መውጣት የሚደርስ ጽኑ አቋም የሚይዝበት ጉዳይ መሆኑን መነገሩን አክሏል። በሰንደቅ ዓላማው ላይ ያለው አርማም አሁን ባለው ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማቱ ጥብቅ አቅጣጫ የተሰጠ መሆኑን ተገልጿል። በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ የሚገኘው የመንግስት አስተዳደርና ስርዓት አይነት ንዑስ አጀንዳ ከተዘጋጁለት መሪ ጥያቄዎች መካከልም ፓርላሜንታዊ፣ ፕሬዚዳንታዊ አሊያም የሁለቱ ቅይጥ የመንግስት አስተዳደር ስርዓት እንደ አማራጭ ያቀረበው ጥያቄ አንዱ መሆኑ ይታወቃል። ብልጽግና ፓርቲ ፕሬዚዳንታዊ የመንግስት አስተዳደር ስርዓትን ምርጫው እንዳደረገ የገለጹት ምንጮች በእሁድ ዕለት ስብሰባም አቅጣጫ ከተሰጠባቸው ሌላኛው ጉዳይ መሆኑ ተገልጿል። ሌላው በምክክር ሂደት ውስጥ አነጋጋሪ ከሆኑ ጉዳዮች መካከል የማንነትና አስተዳደር መዋቅር ጥያቄዎች የሚጠቀሱ ሲሆን በተለያዩ አጀንዳዎች ዙሪያም እየተመካከሩ የሚገኙ ባለድርሻ አካላት ተወካዮች የተለያዩ የማንነትና አስተዳደራዊ መዋቅር ጥያቄዎችን እያነሱ ማቸው ተሰምቷል። ብልጽግና ፓርቲ ባደረገው ስብሰባም ለመሰል ጉዳዮች ፓርቲው ያለው አቋም አስመልክቶ ጥያቄ ያቀረቡት የፓርቲው አባላት ፓርቲው የማንነትና አስተዳደር መዋቅር ጥያቄዎችን
ጥያቄዎችን መነሳታቸውን እንደሚደግፍ የሚጠቁም ምላሽ ማግኘታቸውን ምንጮች ገልጸዋል። ይህ ጉዳይ በፓርቲው አባላት መካከል ልዩነት የፈጠረ መሆኑን የገለጹት ምንጮች በምክክሩ የተነሱ ማንነትና አስተዳደር መዋቅር ጥያቄዎችም በጽኑ የተቃወሙ የፓርቲው አባላት መኖራቸውን አክለዋል። ይህ ጉዳይም ፓርቲው በቀጥታ አቅጣጫ ከሰጠባቸው አጀንዳዎች መካከል ባይኖርም በፓርቲው አባላት ጉዳዩን አስመልክቶም ለቀረቡ ጥያቄዎች መልስ የሰጡ ከፍተኛ አመራሮች በመሰል ጉዳዮች ዙሪያ ተቃውሞ እንደሌላቸው ማሳወቃቸው ተሰምቷል። በቀጣይ መረጃ ግብጽ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ ድጋሚ አዲስ ያልችውን የውሳኔ ሀሳብ አቀረበች። ግብጽ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት ለመደገፍ ሀሳብ ማቅረቧ ተሰምቷል። ኢትዮጵያ ወደ ቀይ ባህር ተደራሽነት ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ በህዳሴ ግድብ ላይ ያላትን አቋም ማለሳለስ አለባት ብላለች። ይህ 4 ነጥቦች ያሉት አዲስ እቅድም ለጠቅላይ ሚኒስትር አብይ አህመድና ለአሜሪካው ፕሬዚዳንት ዶናልድ ትራምፕ መላኩ ተገልጿል። ኢትዮጵያ የቀረበውን ሀሳብ የማትቀበል ከሆነም ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል በመጨመር አጥር እንደምትፈጥር ዘገባው አክሎ ገልጿል። ከሰሞኑ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ታቦር ናጊ ግብጽና ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የባህር በር ያላቸው ሀገራት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ አስተያየት ሰጥተው እንደነበር ይታወሳል። በግብጽና ኤርትራ ሙግት መሰረትም በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያላቸው ሀገራት ብቻ ከሆኑ በሎጂስቲክስ ደረጃም በአባይ ወንዝ አጠቃቀም ላይም የመወሰን መብት ሊኖራቸው የሚገባቸው ውሃውን የሚያመነጩና ወደ ወንዙ የሚያስገቡ ሀገራት ብቻ ናቸው ብለው ነበር። በቀጣይ መረጃ በከፍተኛ ሁኔታ የተራከመውን ህዝባዊ ድጋፍ ለማነሳሳት ከአንድ ሳምንት በላይ በመላው ትግራይ የዘመቻ ስብሰባ ሲያካሄድ የነበረው ህወሓት ከስብሰባዎቹ መጠናቀቅ በኋላ ፊቱን ሙሉ በሙሉ ወደ ጦርነት ማዞሩ ተነግሯል። ህወሓት ከህዝባዊ ስብሰባዎች መጠናቀቅ በኋላ በተለያዩ ቀጠናዎች ያሉ ሰራዊቱ አህዶችና አደረጃጀቶችን ወደ ማዕከል በመጥራት አዳዲስ ዘመቻና የስምሪት ግዳጅ የሰጠ መሆኑ ተሰምቷል። የቡድኑ ከፍተኛ ወታደራዊ አዛዥ የሆኑትም በራያ ግንባር ተገኝተው ብልጽግናን የምናስወግድበት የመጨረሻ ሰዓት ደርሷል ማለታቸው ተነግሯል። ጀነራሉ ብልጽግናን ለማጥፋት ተቃርበዋል ከማለታቸው በተጨማሪ ለሰራዊቶቹ አዳዲስ የኃይልና የዘመቻ ስምሪት መስጠታቸው ተሰምቷል። የመንገዱ ማብቂያ ላይ ደርሳል ያሉት ጀነራሉን በመጨረሻም ከአጋሮቻችን ጋር በመቀናጀት የ4 ኪሎ መንግስት የምናስወግድበት ጊዜ ከመቼውም ጊዜ በላይ ቀርቧል ያሉ ሲሆን ብልጽግና ለማጥፋት ዝግጅታችንን ጨርሰናል፣ በቅርቡም 4 ኪሎ እንገኛለን ሲሉም ውጊያው ከመጀመሩ አስቀድሞም ድል ማድረጋቸውን አውጀዋል። ጀነራሉ ታጣቂ ኃይሉም አዳዲስ የዘመቻ ስምሪት መስጠታቸውን ተከትሎ የህወሓት ታጣቂዎች ከአላማጣ ወደ ቆቦ መስመር መንቀሳቀስ መጀመራቸው የተነገረ ሲሆን ታጣቂዎችም የባቡር መንገዱን ተከትሎ ወደ ቆቦ እያመሩ ማቸው ተሰምቷል። በህወሓትና መከላከያ መካከል ከፍተኛ ፍጥጫ የነገሰበት በራያ ግንባር የተሰማራውን የጦር ኃይል የሚመሩት ሌተናል ጀነራል ዮሐንስ ወልደ ጊዮርጊስ ጦርነቱ የሚጀመርበት ቀን መቃረቡን ለታጣቂ ኃይሉ አባላት ተናግረዋል። ጀነራሉ ከሰራዊቱ ኮርና የክፍለ ጦር አዛዦች ጋር ባደረጉት አስቸኳይ ስብሰባ መድረክ ላይም ባደረጉት ንግግር ጠላት ሲሉ የጠሩትንና በጸብ አጫሪነት የከሰሱትን የብልጽግና አገዛዝ ለማስወገድ የመጨረሻ ምዕራፍ ላይ ደርሰናል ሲሉም ተናግረዋል። ጦርነቱ በቀናት ውስጥ ሊቀሰቀስ እንደሚችል የሚያመላክቱ ትንታኔዎች ከወዲሁ እየወጡ ሲሆን መሬት ላይ ያለው ወታደራዊ እንቅስቃሴ ይህንኑ መላምት የሚያጠናክር ሆኖ ይታያ ይገኛል። ህወሓት በዚህ ክረምት ግጭት ለመቀስቀስ ተደጋጋሚ ሙከራዎችን ሲያደርግ ቆየ ሲሆን ዛሬም በራያ ግንባር በኩል የዚሁ አካል ሊሆን ይችላል የተባለ ወታደራዊ እንቅስቃሴ እያደረገ ይገኛል። የዛሬ ታጣቂዎች እንቅስቃሴም ጭፍራን ኢላማ ያደረገ ትንኮሳ ሊሆን እንደሚችልም ምንጮች ጠቁሟል። ህወሓት በይፋ በብልጽግና ላይ ጦርነት አውጆ ሲንቀሳቀስ በፌዴራል መንግስቱ በኩልም ከባድ ዝግጅት የተደረገ መሆኑን የሚያመላክቱ መረጃዎች ይወጡ ነው። ጠቅላይ ሚኒስትር አብይ አህመድ ሰኔ 30 ቀን በፓርላማ ቀርበው እኛ ሳልፈለግ ነው እንጂ ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ እየፈጸመ ነው፣ አስፈላጊውን ምላሽ ለመስጠትና ግርግሩን በአጭሩ ለመበተን በቂ ምክንያት ነበረን፣ ነገር ግን ለህዝቡ ሰላምና ደህንነት ስንል በሆደ ሰፊነት መታገስ መርጠናል ማለታቸው የሚታወስ ነው። ክረምትን እየጠበቀ የሚቀሰቀስ ግጭት ዘንድሮ ኤርትራ እንደሚጨምር በስፋት ይጠቀሳ ይገኛል። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋችሁ ብለን የማረጥናቸው ለተመረጃዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።